ያ መፍለጫው መላረጋት ነው። መፍለጫ ይዟል እጁ ላይ። የሰው መስዋዕትነት የተባለው ይሄ ነው። ስለዚህ የሰው መስዋዕትነት ከሆነ ልትገሉም ትችላለች። ለሷ እንቅፋት ከሆነባት እንኳን እሱን አይደለም ልጇን ልትገል ትችላለች። የተሙ አክስት ናት የላከች። ምን የተሙ አክስት እሱ የራሷ ማለት መስዋዕት የሚያደርግ ራሷ ሰው አላት። እኔ እሱን ግን የነገው ምን እንደሆነ አላውቅም። ስለዚህ የነገውም ሰው ሊሆን ይችላል ማለት ነው። ምን ሊሆን ይችላል? ህፃንም ሊሆን ይችላል፣ እንስሳም ሊሆን ይችላል። ፈጣሪ ነው የሚያውቀው። መፍለጫው መላረጋት ነው። መፍለጫ ይዟል እጁ ላይ። እየተጨቃጨቁ ይመስለኛል። ምንም አይነት አደጋ ውስጥ እንድትገባ አናደርግም። ነገር ግን ነገሮችን ማጣራት መቻል አለብን። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ። በቃ እውነቱን ነው የምነግርህ። በቃ ሁሴን ነው አንፈልገው። እኔ ለተሙ አክስት ነው ማገለግለው። ዛሬም አሁን እዚህ ጋር የመጡት ቦታ አይተብዬ ነው። ነገ 9 ሰዓት መስዋዕት የሚደረግ ነገር አለ እና ቦታ አይተብዬ ነው የመጡት። ያው ከዚህ በፊት ስለነበረ አሁን ደግሞ ትንሽ ከበፊቱ ጨከን እያለች ስለሆነ ምናልባት ሰውም ሊሆን ይችላል። ህፃን ልጅ በብዛት ነው ደግሞ ሰው ሲሆን ብዙ ጊዜ ደም የሚፈልገው የህፃናት እና እንዳልኩ 9 ሰዓት በጠራራ ፀሐይ ሲሆን ነው። በፊት ላይ እንደው ሌሊት ነበረ። አሁን ላይ ደግሞ ለምን እንደሆነ ባላቅም በጠራራ ፀሐይ 9 ሰዓት ነው በቃ የሚሆኑ 9 ሰዓት ላይ ተሙም አደጋ ላይ ወድቋል። እዚህ ቦታ ላይ ደግሞ ነገ እሱ ባረጋገጠው መልኩ መስዋዕት ሊቀርብ የሚችል ሰው አለ። ስለዚህ ስለእያንዳንዱ ነገር ማጣራት መቻል አለብን። ነገ ምን አይነት ሰው ነው እዚህ ቦታ ላይ የሚመጣው ወይስ ደግሞ እንስሳ ነው ወይ የሚያቀርቡት? በቃ ሰዓቱ 9 ሰዓት በጠራራ ፀሐይ 9 ሰዓት ሲሆን መስዋዕቱ ስለሚደረግ ከዛ ከአንድ ቀን በፊት እንደዛሬ ይመጣሉ። ቦታዎችን አረጋግጣሉ በደንብ ያለው ምናምን ነገር እዛ በኋላ በመኪና ይዤ ይመጣሉ ማለት ነው። አንገቷ ላይ ልታርዳት ነው መሰለኝ። እስቲ ዮኒ ተዘጋጅ። እንዳትንቀሳቀስ። ሰላም ውድ የተረታ ሚዲያ ቤተሰቦቻችን እንደምን አላችሁ? እንግዲህ ቀኖችን እየወለዱ ከዛ በተጨማሪ ደግሞ ወንድማችን ተሙን ለማግኘት ብዙ አይነት መከራዎችን ብዙ አይነት ፈተናዎችን እያሳለፍን በቻልነው አቅም ደግሞ እኔና ወንድሜ ዮኒ ተባብረን ነገሮችን ለማጣራት እየሞከርን ያለ ነው። ያው እንደምታውቁት ብዙ ነገሮችን ተፈጥረዋል። ወንድሜ ዮኒ ብዙ ችግር አለበት። ነገር ግን የኔ ችግር ከተሙ ችግር አይበልጥም። የኔ የቤተሰቡን እያንዳንዱን እሱ ፈተና ላይ ያለውን ነገር እያንዳንዱ ነገር በራሴ በጎን በኩል እያስኬድኩኝ ከዛ ውጪ ተሙ ለኔ ባለውለታ ነው፣ ብዙ ነገር አድርጎልኛል። ስለዚህ ተሙ እንደዚህ አይነት ሁኔታ ውስጥ ገብቶ የራሴን ነገር ብቻ አይደለም እሱንም ማዳን መቻል አለብኝ ብሎ ተባብሮ የእውነት እንደራሱ ችግር አይቶ ነገሮችን እየተባበረን ያለው በጣም ትልቅ ፈተና ውስጥ እንግዲህ በራሱ እንድመካድ ማለት ምን ያህል እንደሚከብድ ምን ያህል እንደሚያም ታውቁታላችሁና ብዙ ነገሮችን እየሆነ ነው እዚህ ደረጃ ላይ እየደረሰው ማለት ነውና ከዛ ችግር ጎን ለጎን ነው ከኛ ጋር እየተባበረ ያለው። ዮኒ በዚህ በጣም አመሰግናለሁ። ምክንያቱም በዚህ ሰዓት ብቻችንን ስላልተወከን በዚህ ሰዓት የኔም ኃላፊነት አለ ብለህ የኔም ዋና ድርሻዬ ነው ብለህ እኛ ጋር ስለመጣ ከልብ እናመሰግናለን። ውድ ቤተሰቦቻችን እንግዲህ ባለፉት ቪዲዮቻችን ላይ ስለ ይበልጣል የተባለው ግለሰብ እንዲሁም ብዙ ነገሮችን አይታችኋልና ወንድሜ ዮኒ አንዳንድ ቪዲዮዎችንም ሳሳይ ነበር። እኔ በተለይ የተሙ ያክስት ልጅ ተብሎ የነበረው ግለሰብ ምን አይነት ሁኔታ ላይ እንዳለ ስነግርህም ላይ ነበረው። አዎ እንግዲህ ሳሚ በተወሰነ መልኩ የተወሰኑትን ነገሮች ለማየት ሞክሬያለሁ። በሰዓቱ ያው እንደሌላ ጊዜው አልተገኘውም በቦታው፣ ግን ያው የተወሰነውን ነገር ለማየት ሞክሬያለሁ። ማለት ሳይ እኔም በጣም ነው የደነገጥኩት። እንግዲህ የተሙ እናት ታግተዋል ተብሎ ስንት ነገር ተብሎ ስንፈልግ ያው ስታገኟቸውም እንዴት እንደነበረ እንግዲህ አይተናል። ያው
አሁን በጣም አስደንጋጭ ነገር ነው እንግዲህ የሰማነው። እንግዲህ ያው የመጨረሻውን አሁን ያለፈውን የቀደመውን ቪዲዮ አይተውታል ብዬ አስባለሁ ተመልካቾች እና ተሙ መስዋዕት ሊሆን እንደሆነ እንግዲህ ይበልጣል የተባለው ተናግሮ ነበር እና በጣም ማለት ገርሞኛል። አልገባኝም። እኔ እንደዚህ አይነት ስርዓት አላቅም። በእርግጥ እኔ እንደዚህ አይነት እንትን ውስጥ አላደኩም። ያው እንዴት ብዬ እንደምገልጸው ራሱ ግራ ይገባኛል ሳሚዬ። እና መስዋዕት ሰውን የሚያክል ነገር እንዴት አድርገው ነው መስዋዕት የሚያደርጉት? እንዲህ አይነት ነገርስ አለ ወይ አልቀረም ወይ ማለት ጥያቄ ያስነሳል። በጣም ግር የሚል ነገር ነው። ለእኔ በጣም አስደንግጦኛል። ማለት ያልጠበቅኩት ነገር ነው። እውነት ቪዲዮን ሳየው በጣም ነው ደንግጬ የነበረው እና ያው አሁን ይበልጣል በእናንተ ቁጥጥር ውስጥ ነው። አሪፍ በጣም ጥሩ ስራ የሰራችሁት በእውነት። ያ ሰው ብዙ መረጃን ይዟል፣ ብዙ ነገሮችን ደብቋል፣ ይታወቃል፣ ያስታውቃል ሁሉ ነገሩ እና ብቻ ይህንን ነገር መቋጫው ላይ ደርሶ አልገባኝም። አሁን በቃ ሰሞኑን ያሉትን ውጥረቶች አይተሃል ሳሚዬ። ከኬዛችንም ራሱ አሁን የብዙዎቹ ኬዝ እንዴት እንደሚደውሉ አይተሃል። በጣም የሚደወለው እና የእነሱን ኬዝ ትተን ራሱ አሁን እዚህ ቤት በቤተሰብ ኬዝ ተጠምደናል። እኔ ራሱ ከዚህ ነገር ውስጥ በቃ መውጣት ነው የምፈልገው በእውነት ሳሚዬ። በጣም በቃ ነገሮች ተደራርበው በቃ እስኪሰለች በቃ ስልችት እስኪል ድረስ ነው የሆኑት እና እስቲ ያው የወንድሜም ነገር እንግዲህ ወደ መቋጫው የደረሰ ይመስላል። አላቅም። ያው ሁሌ ሚስጥር ነው፣ ሁሌ አዲስ ነገር ነው እና ተሙን አግኝተን አላቅም። ይህንን ነገር ቶሎ ጨርሰ ነው ቶሎ ቋጭተ ነው የደስታ ነገር በቃ እንትን የምንልበት የሰቀቀን ኑሯችን አብቅቶ በደስታ የምንኖርበት ያለ ሀሳብ ያለ ጭንቀት የምንኖርበት ቀን በጣም ነው ናፍቀኝ የእውነት ሳሚዬ። እና አላቅም ምን ሊያደርጉት እንደሚችሉ በዚህ ቶሎ ብቻ በተሻለ መጠን በፍጥነት መድረስ መቻል አለብን። ያው አሁን ባልደረቦቻችን እንግዲህ የተወሰኑት ከይበልጣል ጋር ናቸው እያወሩትም ያሉት እሱን ነው እና እሱም አንዳንድ መረጃዎችን ሰጥቶናል። እኛም አሁን ወደ አንድ ቦታ ልንሄድ ያው ቅድመ ዝግጅቶችን እያደረግን ነው። እኛም ባልደረቦች አጣርተው ነገሩን እስኪነግሩን እየጠበቅን ነው። በዛ ሰዓት ያው ለተመልካችም ነገሮችን ግልጽ እናድርግ ብለን እንጂ አንድ ልንሄድበት እንግዲህ የተዘጋጀንበት ቦታ እንዳለ ያው ይታወቃል። እና እስቲ ሳሚ እስቲ በይበልጡን አንተም እዛ ቦታ ላይ ስለነበርክ ይበልጣል ኢንተርቪው ስታደርግ የነበረው እስቲ ምን አለ የተለየ ነገርስ ማለት ምናልባት እኔ ቪዲዮቹን ያላዩዋችሁ ያመለጡኝ ነገር ካሉ ለየት ያለስ ነገር ምን አለ? አሁንስ የምንሄድበትን ቦታ ወዴት ነው የሚለውን ደግሞ ለተመልካች እንድታብራራላችሁ ስለምፈልግ ነው። እንግዲህ ውድ ቤተሰቦቻችን ያው ምን አይነት ነገሮችን እንደተፈጠሩ በተለይ የተሙን እናት በምን አይነት መንገድ እንዳገኘን ታውቃላችሁ። በቻልነው አቅም የተሙ እናት እንደታመሙ ከዛ ውጭ ደግሞ ከዚህ ከባዕድ አምልኮ ጋር በተያያዘ በተለይ በዋናነት እዚህ ወጥመድ ውስጥ ተሙን ሊከቱት ፈልገው የነበረው መጀመሪያ ጥቁር ዶሮ ወረድ፣ ያ ካልሆነ ደግሞ እናት የከፋ ነገር ላይ ደረሰችው የራሱን ነገር ስላላስከተለች ነው። አንተ ይህን ነገር ማትከተል ከሆነ ደግሞ ያ ነገር ወደ አንተም ይመጣል ተብሎ ነበር ታስቦ የነበረው። ነገር ግን የተሙን እናት እንግዲህ ታግተዋል ብለን አስበን አላስፈላጊ ነገር ውስጥ ገብተዋል ብለን አስበን ሳባ የተባለችዋ ግለሰብ ግን ጠቁማን ስንሄድ እንግዲህ ወንድም የሆነ ያገኘንበት ሁኔታ ጤነኛ ነበሩ። በተለይ እግራቸው ሽባ ሆኖ የነበሩ ሴትዮ መንቀሳቀስ ከብዷቸው የነበሩት የተሙ እናት ጤነኛ ሆነው ነበር አግኝተናቸው የነበሩና ለእኛ በጣም ግራ የሚያጋባ ነበረ። ምክንያቱም በጣም ታሞ እሳቸው አደጋ ላይ እንዳይወድቁ እሳቸው ታፍነዋል ተብሎ ነው እንግዲህ ተሙ በዚህ ልክ ወጥመድ ውስጥ ሊገባ የነበረው እንጂ እንደዚህ የሚዘናጋ አይደለም። ማናችንም በቤተሰብ አይነት ሲመጣ እንግዲህ ወጥመድ ነው ጉዳይ ነው ያውቁታል ሁሉም እና ምንም ጥርጣሬ የለውም። እሱም ለምን እንደዚህ ሆነ እኔ አልወቅሰውም አሁን በበኩሌ። ምክንያቱም እናቱን ለማዳን ነው የሮጠው፣ እናቱን ለማዳን ነው። ምክንያቱም እሱ የቻለውን ነገር ሞክሯል። በእርግጥ ትንሽ እኔ እንደ ስህተትም የቆጠርኩት እዛ ጋ እኛ ቢያንስ እንድንከታተለው የሆነ አይነት ነገር ድንገት ስለሆነ ነው ሁሉን ነገር እንድንከታተለው የሆነ ነገር ማድረግ በእርግጥ መቻል ነበረበት። አላቅም ነገሮች ያኔ እኔም በሰዓቱ ቦታው ላይ ነበርኩኝ። እንዴት ፈጣጥነው ነገሮች እንዴት እንደሆኑ ሊገባኝ አልቻለም እና እስቲ እንግዲህ ፈጣሪ መልካሙን ያሰማን። ያው መልካም ነገር እናያለን ብለን ነው በተስፋ ነው እንግዲህ የተንቀሳቀስን ያለ ነው እና እናገኘዋለን ብዬ መቼም ተስፋ አደርጋለሁ። አንድ ነገር ሳይሆን አሁን ይሄ መስዋዕት የሚሉትም ነገር እንግዲህ ቀድመን መድረስ አለብን። እኔም የእነሱ መስዋዕት በምን አይነት መልኩ እንደሆነ አላቅም፣ እንዴት እንደሆነ ወይ መስዋዕት ሊያስደርጉት ይሁን ወይ ራሱን መስዋዕት እኔ ማለት ለእኔ እንግዳ ነው የሆነብኝ ሳሚ መስዋዕት ሲል ግራ ገብቶኛልና እንግዲህ ውድ ቤተሰቦች ይበልጣል የተባለው ግለሰብ ብዙ ፍንጭ የሚሰጡ ነገሮችን ነግረውናል። በተለይ እሱን በቁጥጥር ስር ለማዋል ትንሽ ከበድ ያለ ሁኔታዎች ነበሩ።
እንዴት ሲፈራ እንደነበረ ያለበት ሁኔታ የተሙ እናት እንኳን በጣም ከባድ ሰው ነው ያጠቃቸዋል እባካችሁ ብለው ሲያስፈራሩ የነበረው። ነገር ግን ያው ተቀናጅተን ነው የምንሰራው ከህግ አካላቶች ጋር። ስለዚህ እንደዚህ አይነት ወንጀለኞች በፍጹም እኛን ሊያሰጉን አይችሉም። በምን አይነት መንገድም በቁጥጥር ስር እንደዋል ነው ታውቃላችሁ። እና ከዛ በኋላ ደግሞ እኛ ማቆያ ነው የነበረው። እያንዳንዱ ነገር ለማወጣጠት ሙከራ አድርገን ነበር። በሰዓቱ ተሙን ለመስዋዕትነት ይቀርባል፣ ከዚህ በኋላ የተሙ ነገር አብቅቷል የሚል ነገር ነበር ሲናገር የነበረው እና ከበቂ በላይ ጊዜ ወስደን እሱን ስናስፈራራ የኛ አባላቶችም እሱን ለማወጣጣት ብዙ ያላሰለሰ ጥረት አድርገው ብዙ ነገሮችን ተናግረዋል። ከተናገራቸው ነገሮች መካከል ደግሞ ስለ መስዋዕትነቱ የሚናገር አንድ ግለሰብ ወይ ደግሞ ስለዚህ ጉዳይ በደንብ ብዙ ነገሮችን የሚያደርግ አንድ ሰው ነበረ። ያን ሰው ጥቆማ ሰጥቶናል። ከሱ በላይ ለእናቱ ቅርብ የሆነ ሰው እንደ ሾፌር የሚያገለግላት ከዛ በተጨማሪ ደግሞ በዋናነት ከልጇ በላይ የምታምነው ሰውና ብዙ ይሄ በተለይ የመስዋዕት ቦታዎችን በተለያየ ሁኔታ እሱ እያረጋገጠ እዛ ቦታ ላይ መስዋዕት እንዲሰዋ የእንስሳትም የተለያዩ ነገሮችን ብቻ ይህንን ነገር በተለይ ያንን ሰው ካገኘን በኋላ ልናረጋግጥ የምንችለው ነገር ነው። ነገር ግን ይበልጣል እንደነገረን ከሆነ እዛ ቦታ ላይ ብዙ ነገሮች እንደሚደረጉ እሱ ማያውቃቸው ሚስጥሮች ጭምር ይህ ግለሰብ እንደሚያውቅ እናት ከሱ በላይ የምታምነው ያንን ሰው እንደሆነ የግል ሾፌሯ እንደሆነ በዚህ ልክ አትገኝም የተለያየ መኖሪያ ቦታ ነው ያለችው የተባለችው የተሙ አክስት ያ ግለሰብ ግን በቀላሉ ሊያገኛት እንደሚችል ጭምር ነግሮናል። እስቲ የእውነት እንደተባለው የተሙ አክስት በቀላሉ ትገኛለች? እኛ ብዙ ሞክረናል። ከክፍለ ሀገር ጀምሮ ሰንዳፋ ላይ ብዙ ነገር አስሰናል። ከሰንዳፋ መልስ ደግሞ አዲስ አበባ ላይ ብዙ መኖሪያ ቤቶች አሏት ተብሎ ብዙ ቦታዎች ላይ ስንፈልጋት ነው የነበረው እና ቀላል ሰው እንዳልሆነች አሁን ተገንዝበናል። ተሙን በዚህ ልክ ለመጣል ለምን እንደሞከረችም አሁን ነገሮች ግልጽ ሆኖልናል። ይበልጣልም ሲናገር የነበረው ይሄንን ነው። በዋናነት ተሙን እዚህ ነገር ውስጥ መክተት አይደለም የፈለጉት፣ ወይ ደግሞ ለተሙ ተብሎ ለተሙ እናት ተብሎ የተደረገ ነገር አይደለም። ተሙ አደጋ ላይ ስለሚወድቅ አይደለም ጥቁር ዶሮ ወረድ ሌላ ባዳ አምልኮ ነገርን ተከተል እየተባለ ያለው። እቺ አክስት ከመጀመሪያው ጀምሮ ከመናፍስት ጋር ያላት ቁርኝነት እሷን አደጋ ላይ ስለሚጠላት ከዘር ማንዘር የመጣ ነገር ስለሆነና ታላቅ እህት ስለሆነች እሷ ላይ ቀጥተኛ ጉዳት ስለሚደርስ ነው ተሙን መስዋዕት ሊያደርጉት እየፈለጉ ያሉት እና ይበልጣል ብዙ ነገሮችን አብራርቶ ነግሮናል። እውነት ነው ውሸት ነው የሚለውን እንግዲህ በቻልነው አቅም እኛ በራሳችን መንገድ አጣርተን እሱ ባለን በልኩ የተባሉት ሰዎች ጋር እንሄዳለን፣ ነገሮችን ለማጣራት እንሞክራለን ማለት ነው። ወንድም ይሆን እንግዲህ ተሙን ጨክነው በእንደዚህ አይነት መንገድ ያደርጉታል ብዬ አላስብም። ነገር ግን ደግሞ ወንጀለኛ ናቸው፣ ከማድረግ ወደኋላም ላይሉ ይችላሉ። ሳይቀድሙን መቅደም መቻል አለብን፣ እሱን ማዳን መቻል አለብን። እሱ ቢሆን በዚህ ሰዓት ለእኛ አይተኛም፣ ብዙ ነገሮችን ለማድረግ ይሞክር ነበር። ስለዚህ ይህን ነገር ለማስተካከል ነው እኔም ባልደረቦችም ነገሮችን እያሰብን ያለ ነው። ወንድም ይሆን አዎ እንግዲህ ያው ይበልጣል ስለዚህ ልጅ ሲነግረን ብዙ ነገር ነው የነገረን። ያው በእርግጥ ሙሉ ለሙሉም አምነነዋል ማለት አይደለም። አሁንም እንግዲህ ለዛ ነው ያው ሳሚ የእኛ ባልደረቦች እንግዲህ አንዳንድ ነገሮችን ሄደው እስኪያጣሩ ስለዚህ ስለተባሉም ልጅ እርግጠኛ የሆነ መረጃ እስክናገኝና እውነት ልጁ ራሱ ነው የሚለውንም ማለት ትክክል ይህ ልጅ ከዛች ከተሙ አክስት ወይም ደግሞ ከዛች ከወንጀለኛ ጋር ትብብር አለው ወይ የተባለውን ልጅ እውነት መሆኑን ማጣራት መቻል አለብን። ለዛም የኛ ባልደረቦች አሁን ወደዛ ስለሄዱ እንጂ ጊዜ ማቃጠል እንፈልገን አይደለም። ይሄን ነገር እያደረግን ያለ ነው፣ እዚህም ያለ ነው ጊዜ ያቃጠልን አይደለም። ያው ነገሩን እነሱ እስኪያጣሩ ነው። ስለዚህ ያው እንግዲህ ሳሚ ያው የመልእክተኛዋ ነው፣ ብዙ ነገር ይላላካታል፣ ብዙ ነገር ነው ከሱ እንትን የምትለው እና ለዛም ነው ቅርብ ይሆናል የተባለው። እንግዲህ ይበልጣል እንደነገረን እንደዛ ነው እና እስቲ ለማንኛውም በሷ በኩል እንግዲህ ተሙን እናገኛለን ብዬ ነው ተስፋ የማደርገው ሳሚ። እንግዲህ ውድ ተመልካቾቻችን እኛ እንዲረፍድብን አንፈልግም። ነገሮችን በቻልነው አቅም በጊዜ ለመጨረስ ነው እየሞከረን ያለ ነው። ነገር ግን እናንተ ቤተሰቦቻችን ናችሁ። የተሙ ጉዳይ ምን ያህል እንደሚያስጨነቃችሁ በተለያዩ በታፈነ እንባ በገመና ሾው እንዲሁም ደግሞ በትርታ ሚዲያ ተደጋጋሚ ጊዜ በኮመንት ሴክሽናችን ላይ ተሙ እንዴት ነው በጸሎት እናግዛችሁ፣ ሌላስ በምን እንደግፋችሁ እያላችሁን ብዙዎቻችሁ ትጠይቁናላችሁና የተገኘ ነገር ሳይኖር አይቀርም። እሺ ዮኒ ሂድ አናግራቸውና እንትን ልበልሽ እና ውድ ቤተሰቦቻችን ስለዚህ እሺ መጣሁ ወደ ቤተሰቦቻችን ያው ለእናንተ ነገሮችን ማቅረብ መቻል አለብን ብለን ስለምናስብ ነው። እናንተ እንደ ቤተሰብ እኛን ስለምትወዱ ስለምታከብሩ እኛም ደግሞ እናንተን ስለምናከብር ነው በዚህ ልክ በተጨናነቀ ጊዜ ከእናንተ ጎን እየሆነን ያለ ነው እና በቻልነው አቅም ለተሙ ለመፍጠን እንሞክራለሁ። የእናንተን ጉዳይ እያያዝን ነው። በተለይ ከተሙ ጋር በእጅ ስልኩ እየደወላችሁ ያላችሁ ከእኛ ጋር እየተገናኛችሁ ያላችሁ ሰዎች አላችሁ እና ጊዜያችሁ ሲደርስ የኛ ባልደረቦች ይደውላችኋል እያለን ነው። ስለዚህ ውድ ቤተሰቦቻችን ያለውን ነገር ለእናንተ እናቀርባለን ማለት ነው። ከእናንተ ምንም አይነት እገዛ አንፈልግም። በጸሎታችሁ ብቻ አስቡን። ቀጥታ ወደ ተባለው ቦታ እንሄዳለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለሕግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ቀጥታ ወደዛ እናመራለን። አብራችሁን ቆዩ።
ጥፋትን ስላወክ ነው አይደል? ስራህን ስላወክ ነው አይደል? ኧረ እኔ ሽንቴን ልጠቀም ነው። ኧረ እባክህ ከዛሮክ ስለ ማንነት በደንብ አጣርተናል። እሺ ኧረ ሰማኝ። ቁጭ በል አርፍ። ቁጭ በል ኧረ የልቴን የነበረው ሽንት ቤት ልጠቀም ነው የመጣሁት። ሽንት ቤት ልጠቀም ነው። እነዚህ እዚህ ጫካ ውስጥ ሽንት ቤት ለመጠቀም ነው ወይ? ሽንት ቤት ልጠቀም ነው። ኧረ ሽንት ቤት እዚህ ጫካ ውስጥ ነው ወይ? እምትጠቀም እያልኩ አይደል? ምንድን ነው ምን ችግር ሲሆንብሃል? ኧረ ሰበብ ጦስ ሆነብሃል። ኧረ እንዳንተ አይነት ነው ጦስ የሚሆንብህ። ለምን ነው ታዲያ? እኔ ሽንት ቤት ልጠቀም ነው። ሽንት ቤት ለመጠቀም እኛን ስትል ምን አስሮጠ? ምን አስሮጠ? ማንነታችን በደንብ አውቀሃል። በደንብ አውቀህ ነው ለዛ ነው የሮጥከው። ሽንት ቤት ልጠቀም ነው የመጣሁት። ጫካ ውስጥ ነው የምትጠቀም? ሌቦች እኝ እስኪ በደንብ ታውቀኛለህ። አየኸኝ አይደል? ኧረ እኔ አላውቅም። ወንድሜ እያንዳንዱ ነገር ተናገርሻው። አንደኛ ምን አስሮጠ? ካንተ ጋር የመጣ ሰው አለ? የመጣ ሰው ቼክ አድርግ እስቲ። ማንም የለም አይደል? ኧረ ሽንት ቤት ልጠቀም ነው። እርግጠኛ ነህ ማንም የለም? ና ተነስ፣ ና ከኋላ ቼክ አድርጉ። እንዳለ ያላ በደንብ ቼክ አድርጉ። ና ተነስ፣ ና ተነስ። ሰማላ አብሮ ና ሳሚ፣ ተነስ፣ ተነስ። ያ ተነስ። ይቀጥል። ኧረ ስለወንድ ዝም በል እያልኩህ ነው። ሰውዬ ይቀጥል። ያዝ መኪናውን አዘጋጁ። አንተ ሂድ፣ ይቀጥል። አሁን ዝጋና ሂድ። ኧረ ስለወንድ ዝም በል እያልኩህ አንዴ ዝም በል ተባልከ። ለምን ያስጮሃል? ምንድን ነው ችግርህ? እንደገና አሁን አፍን ዘግተህ ከእኛ ጋር ትመጣለሽ። የምትጠየቀውን ትመልሳለህ። ተነስ፣ ተነስ፣ ሂድ፣ ቀጥል። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ይርግባ እንደውም እዚሁ የጠበቅንበት ቦታ ነው የምናወራው። ዋሽንት ልሸና አይደል ያልከን? እያንዳንዱን ነገር እዚህ ቁጭ ብለህ የምትናገር ይሆናል። ተግባባን? ኧረ ወንድሜ በእናትህ እንዴ እኔ ሽንት ቤት ልጠቀም ነው የመጣሁት። ስለ ወንድ ልጅ አምላክ በቃ። ቆይ ምን አስሮጠ ታዲያ? የሚያስሮጥ ምክንያት አለ? እኔ ሌቦች መሰላችሁኝ? እንደዚህ ማክስ ለብሳችሁ ምናምን ስትሯሯጡ እኔ ደነገጥኩ። የህግ አካላቶች ነን እያልን ነበረ። አንተ ሮጠ ነው እዛ ቦታ ላይ ልታመልጥ ሙከራ አደረግኩ። አልሰሙም ነው ድንጋጤ። ሽንት ልሸና ከሆነ ሌቦችስ ቢመጡ እንደዚህ ማስሮጥ መመረጥ እኮ የለብህም ነበር አይደለ? እንዴ ራሴን ለማዳን እኮ። ተረዳኝ፣ አንተ ትሻላለህ ቢያንስ ከሱ። ይኸውልህ ሰማኛለህ፣ እያንዳንዱ ነገር ግልጽ አድርገህ ማትናገር ከሆነ እኔም የከፋ ሰው ነው መሆን። እሺ ምን ልንገርሽ ወንድሜ፣ እዚህ ቦታ ላይ ስመጣ እኔ ተጠቁሜ ነው የመጣሁት። ብዙ ነገሮችን ተጠቁሜ ነበረ። ያንን ነገር ተከትዬ ነው አንተን ያገኘው። ሳገኝህ ደግሞ በጣም የሚያጠራጥር ነገር ነበረ። ከዛ ደግሞ እኔ ልታመልጥ ሮጠሃል እኮ። እኔ ሮጥኩት እኮ እኔ እሺ ስለምን ልንገርህ? እኔ ምን አይነት ልንገርህ? እኔ ምን እንደምነግርህ ግራ ገባኝ። እንደዚህ ሆናችሁ እኔ የምነግርህ ነገር ቢኖር አልነግርህም። ይኸውልህ ወጣት ነህ፣ ወንድ ልጅ ነህ። የትኛውም አይነት ቦታ ላይ ምናልባት ይሄን ነገር ልታደርገው ትችል ነበረ። ግዴታ ጫካ ውስጥ መግባት የለብህም ነበር አይደለሽ? እንትን ለመሽናት ምን አትሽና ነው እያልከኝ ያለው? ምንድን ነው ጫካ ውስጥ ገብተህ ነው ይሄንን ነገር የምታደርገው? ጫካ ውስጥ ሆን ብለህ ነገሮችን አመቻችተህ ውስብስብ ያለ ቦታ ላይ ነው ሽንትን የምትሸነውልኝ? አንቺ ውስብስብ ያለ አይደለም እና ታዲያ መቼስ እንደዚህ አይነት ነገር ስትጠቀም ዞር ተብሎ አይደል? ይኸውልህ አሁንም ዞር ማለቱን አይደለም እያልኩ ያለሁት። እዚህ ቦታ ላይ የተገኘው ሌላ ዓላማ አለ። ያንን ዓላማ ንገረኝ። እኔ እያንዳንዱ ነገር የምደርስበት ነው የሚሆነው። እንዴት እንደማወጣጣ አውቃለሁ። ከፊት ለፊት የምታያቸው ሰዎች አንተን በከፋ መልኩ ነገሮችን ከሚያወሩ ግልጽ አድርገህ ተናገር። ያም አይሆን ከሆነ ግን የከፋ ነገር ይደርስብሃል። ከአሁኑ ለአንተም ልጠንቀቅልህ፣ እኔም ልንገርህ ብዬ። ኧረ ስለ ወንድ ልጅ አምላክ። ይኸውልህ ከአንተ ጋር ጉንጭ አልፋ ክርክር ማድረግበት ምንም አይነት ምክንያት የለም እኮ። በቃ እኔ ተረዳኝ። እኔ እንደነገርኩ ነው። እባክህ እኔ ቤተሰብ አስተዳዳሪ ነኝ። አሁን ልቀቁኝና ልሂድ። ጭራሽ ለመሄድም ታስባለህ? ኧረ ወንድሜ በእናትህ ሰማለህ። ፊት ለፊት የምታያቸው ሰዎች ባልደረባችንን
ከኛ ጋር አብሮ የሚሰራን ግለሰብ አጣው ነው ቁጭ ብለው እየጠበቁ ያሉት። ጥቆማ ተሰጥቶ ነው ወደ አንተ ቦታ ላይ መጣ ነውና አሳልፌ በሰጣቸው እያንዳንዱ ነገር አወጣጡ ብላቸው የከፋ ነገር ነው የሚያደርሱበት። እኔ እያሰብኩልን ያለው ስለዚህ በጥሩ መንገድ እናውራ። ንገረኝ ምን ልታረግ እንደመጣ ከማጋር እንደምትሰራ ከዛ በተጨማሪ ደግሞ አንድ የጠፋብኝ ሰው አለ ብያለሁ። ስለሱም ጠይቃለሁ። ስለሱም ነገር ግልጽ አድርገህ ትነግረኛለህ። ያማን ከሆነ ግን ፊት ለፊት ለምታያቸው ሰዎች አሳልፌ እሰጣለሁ። እነሱ እንደሚያወሩ እንደሚያወጣጡ ያወጣጡሃል። ያን ነው የምትፈልገው? እሺ ልንገር። ከሱቅ ሶፍት ገዝቼ መጣሁ። ቀጥታ ወደዚህ ወረድኩኝ። ሰው እንዳለ እንደሌላ አየሁ። ወደ ጫኮ ገባሁ። እዛ ጋር ቁጭ ብዬ ተጠቅሜ ጨረስኩ። ከዛም በኋላ ልክ እዩቶ ሳያችሁ ሌባ መሰላችሁ መሩት ጀመሩ። ቀይ ነው ያሉት ታሪክ። ከዛ በኋላ ቆም ስንል ልትቆም አልቻለም። የጋ ካልነን ይላል ባዳራ እኔ ሌባ ነው መሰላችሁ። እኔ ትንሽም ብር ስለያዝኩኝ በቃ በሌቦች ናችሁ መሰላችሁ። ከዛ መጀመሪያ የሚያጠራጥር ነገር ሲጀመር አንተን ስንከታተልህ ነበር። እዚሁ ራሱ ያሻው ነገር ምንድነው ከሱቅ ሶፍት ገዛው በልሃል። ግን ምንም አይነት እንደዚህ አይነት ሁኔታዎች አልነበሩም። ከመጀመሪያ ጀምሮ አንተ ወደዚህ ቦታ ላይ ስገባ እየተከታተልህ ነበር። ረጅም ሰዓትም ደግሞ እዚህ ጫካ ውስጥ ቁጭ ብለን እያየን ነበር። ምን አይነት ስራ ልትሰራ ትችላለህ፣ ከምን አይነት ሰዎች ጋር ትገናኛለህ የሚለው። ግን ከማንንም ጋር አልተገናኘም፣ ብቻህን ነበር። አንተን ለመያዝ ስንመጣ ሮጠ ለማምለጥ ሙከራ አደረግ። ሱቅ ሶፍት ገዛው የምትለው አሁን የፈጠርከው የፈጠራ ታሪክ ነው። አረ እዚህ ጫካ አለ፣ እዛ ጫፍ ላይ እኮ ነው። መጀመሪያ ከመግባቴ በፊት እኮ ነው ያልኩት። ምንድነው ከዛም በኋላ እዚህ ጋር ስገባ እያዩአችሁ ነበር። እኔ እንደው መጀመሪያ እዛ ጋር ሳያችሁ በቃ ሌቦች ናችሁ ብዬ አሰብኩኝ። ከዛ ቶሎ ጨረስኩኝና መሄድ ጀመርኩ። እሺ ከዛ ልክ እና ምናምን ነገር ድምጽ ስሰማ ዞር ስል በቃ እነዚህማ ሊሰርቁኝ ነው ብዬ ራሴን ለማዳን አሮጥኩ። አትሩጥ ነው የምትለኝ? ምንድነው እንደም እኔ ጥፋት ካጠፉም ወደ ህግ አካሉ ሰደኝ። በቃ ምንድነው ያጠፉት ነገር? ከዚህ በላይ ምንም የምትናገረው ነገር የለም? አረ ወንድሜው እርግጠኛ ነኝ ለመጨረሻ ጊዜ እድል እየሰጠው ነው። ምክንያቱም እኔ እንዳንተ አይነት ወንጀሎችን እያያዝኩ ነገሮችን በድብደባ ባላስፈላጊ መንገድ ማወጣጣት በጣም ሰልችቶኛል። ስለዚህ ሳሚ ግድ የለም ይሄ ልጅ በድብደባ ካሉ አረ ምን እኔ ወንድሜ ምንድነው የምትዳረ በእያንዳንዱን ነገር እንድትነግረኝ ነው። አረ በምት እንዴት ነው ምንድነው በምት አሁን ጊዜው ራሱ የምት ነው። አረ አንተ ነህ ይሄን ነገር እየፈለክ ያለው። ስለዚህ ንገረኝ። አንከራከር፣ የከፋ ነገር አይደረስብህ። ቤተሰብ አስተዳዳሪ በቃ እኮ ቤተሰብ አስተዳዳሪም ከሆንክ ምናልባት የውሸት ታሪክ ነው። ግን እንደዛም ከሆንክ ንገረኝ፣ ነገሮችን ግልጽ አድርገህ። አረ ሂድ በለኝ። እኔ በቃ ምንም ነገር የማውቀው ነገር የለም። ሽንት ቤት ልጠቀም ነው የገቡት አልኩ። የመጨረሻ እንትን ነው። ወንድማችንን እየጠበቅን ያለ ነው። ተሙት ጠፍቷል። ይኸውልህ ሰማኛለህ አይደል? አረ ማን ነው ተሙ? ስለምንድን ነው የምትወረው? እኔ የማውቀው ታሪክ የለም። ወንድም ና ይሁን ያዙት ነው ና ያዙት ያዘው በለው ይዛችሁት ሂዱና ማወጣጣት ባለባችሁ መልኩ ሞገስ እያንዳንዱ ነገር እንዲያወጣጣ አድርጉት። ትናገራለህ ሁሉንም። ቆይ መጀመሪያ ይመን ሳሚ። አረ ሁሉን ነገር ካሜራውን ያብራ። ትናገራለህ እያንዳንዱ ነገር ትናገራለህ። አሁን ሁሉንም ነገር ትናገራለህ። ሰማኛለህ? ቀና በል ሰማለህ? አውልቀን ይኸውልህ አሁን በትክክል የማትናገር ከሆነ ሰማኛለህ አይደል? አራው እናገራለሁ። ሁሉንም ነገር ነው የምናገረው። ከዚህ የባሰ ነገር ነው የሚጠብቅህ። እሺ ሻራ እኔ ጋር ምንም ነገር ከዚህ ሁሉንም ነው የምናገረው። በጣም ጥሩ። ስለዚህ ሰማኛለህ? አሁን እኔ አንተ ጋር አላስፈላጊ ንግግሮችን የምናገርበት ምንም አይነት ምክንያት የለም። ባልደረቦች በምን አይነት መልኩ እያወሩ እንደሆነ አይተሃል አይደል? አሁን ደግሞ ይሄ የመጀመሪያ ደረጃ ነው። ከዚህ የከፋም ነገር ሊደርስብህ ይችላል። አረ ሁሉን ነገር ሰማኸኝ? ከዚህም የከፋ ነገር ሊደርስብህ ይችላል። ስለዚህ ግልጽ አድርገህ እያንዳንዱ ነገር እንድትነግረኝ። እሺ ጠይቀኝ። ምን ልንገር? ምን የፈለግኩን ጠይቀኝ። እዚህ ቦታ ላይ ከማን ጋር ተቀጣጥረህ ነው የመጣው? ምክንያቱም የመጣበት ቦታ ምን አይነት ቦታ እንደሆነ እናውቃለን። ጫካ ነው፣ ብዙ ወንጀሎች ሊሰሩበት የሚችልበት ቦታ ነው። ከዛ ደግሞ እኛን ስታይ ነው ሮጠህ ልታመልጥ ነበረ። አላቃችሁም አልክ እንጂ ጠንቅቀህ ታውቀናለህ እኛን። ስለዚህ ማን ይላክ? እኔ እዚህ ቦታ ላይ ተጠቅመኝ ነው የመጣሁት። የተሙ አክስት ናት የላከች። ምን የተሙ አክስት? የተሙ አክስት? አዎ ለሷ ነው የምሰራው። ማለት ምን ማለት ነው እያልከኝ ያለኸው? በቃ እውነቱን ነው የምነግርህ። በቃ ሁሴን ነው አንፈልገው። እኔ ለተሙ አክስት ነው ማገለግለው። ዛሬም አሁን እዚህ ጋር የመጡት ቦታ አይተብዬ ነው። ነገ 9 ሰዓት መስዋዕት የሚደረግ ነገር አለ እና ቦታ አይተብዬ ነው የመጡት። ተልኬ ነው። ነገ 9 ሰዓት መስዋዕት የሚደረግ ነገር አለ? አዎ። ምንድነው መስዋዕት የሚደረገው? እሱን አላውቅም ወንድሜ። ይኸውልህ ትሰማኛለህ? አላውቅም። ይኸውልህ መጠይቅህ ግልጽ የሆነ ነገር ነው። አላውቅም ሳይሆን እንድትመልስልኝ የሚፈልገው ይሄንን ቦታ እንድታጣራ የተመረጥከው ሰው አንተ ነህ። ስለዚህ ብዙ ነገሮችን ታውቃለህ ማለት ነው። ስለዚህ ቦታ ስለ እያንዳንዱ ነገር ግልጽ አድርገህ ትነግረኛለህ። እኔ ልንገርህ፣ ይኸውልህ እንደዚህ ተመትቼ እኔ ከሆነ በኋላ እንዴት ሙዋሽ ይመስላል?
የተማክስት ካንተ ጋር ያለ ግንኙነት ከመጀመሩ ከተማክስት ጋር መስራት እንደጀመርክ እሷ የምትሰራቸውን እያንዳንዱ ነገሮች ከዛ በተጨማሪ እዚህ ቦታ ላይ መስዋዕት ልታቀርብ ነው። እሺ ንገረኝ፣ ከተማክስት ጋር መች ነው መታወቅ የጀመራችሁ? ይሄን ስራ የምትሰራላት ከመጀመሩ ነው? ረጅም ጊዜ ነው፣ በጣም ቆይቷል። የተማክስት ብዙ ስራ እንሰራለን። እሷ ያው የምትከፍለኝ ገንዘብ በጣም አሪፍ ነው። ሰው ማስፈራራት ሊሆን ይችላል፣ አስፈራራዳታለሁ። ሰው መደብደብ ሊሆን ይችላል፣ ደበድባለሁ። አንድ ሁለቴም ነፍስም አጥፍቻለሁ። በቃ ገና በቃ እሷ ስትልከኝ እሷ ያለችኝ ነገር ነው ማለት ነው። ነፍስ አጥፍቻለሁ? ያው እንግዲህ አጋጣሚ ሰመታ ነው እንጂ ሁን ብዬ አይደለም። ማለት ከእሷ ጋር ተባብረ እየሰራ ነው ነፍስ ያጠፋኸው? እሷ በእሷ ስር ነው የምሰራው። በቃ የምታበላኝ የምታጠጣኝ፣ ቤቴ ሁሉ ነገር እሷ ነች። ስለዚህ ስላበላች ስላጠጣች ምንም አይነት ነገር አድርግ ብትባል ከማድረግ ወደ ኋላ አትልም ማለት ነው? ያው መጀመሪያ ሰው ሳጠፋ ቪዲዮ ይዛብኛለች። ከዛም በኋላ በቃ ለሷ ማላገለግላት ነገር የለም። ማላገለግላት ማለት ነው። እሷ ቤት የተከራየችልኝ እሷ ነች። ሁሉ ነገር ልብስም፣ ጫማ፣ ምንም መኪና የሚያስፈልገኝ ነገር የምታሟላልኝ እሷ ነች። እና በቃ አንዴ እንደዚህ አይነት ነገር ውስጥ ስለገቡ ነው መውጣት ስላልቻልኩ ነው። ወንድሜ ተረዳኝ እባክህ። እንግዲህ ወደ ተመልካቾቻችን ምን እንደምል አላውቅም። ምክንያቱም ከዚህ በፊት ያው አንድ ጨቅላ ሕፃን ልጅ ጠፋ ነበር። ጥቆማ የሰጠንን ግለሰብ በደንብ ታውቁታላችሁና አንድ ጨቅላ ሕፃን ልጅ በዛ መሀል እንደጠፋ ብዙ ነገሮች ነበር ሰምተን የነበረው፣ ብዙ ደም ፈሶት ተብሎ የነበረውና ይህን ነገር በምናጣራበት ሂደት ላይ በዚህ ልክ የሰዎች ህይወት ይጠፋል ብዬ አልጠበቅኩም ነበረ። አሁን ደግሞ አጠገብ ያለው ግለሰብ ነፍስ እንዳጠፋ፣ ከአንድም ሁለት ግለሰቦችን ነፍስ እንዳጠፋ፣ ይህን ነገር ደግሞ የሚያደርገው ቪዲዮ እንደተያዘበት ነውና ያው ለራሱ የሚሰጠው ምክንያት ነው እንጂ እርግጠኛ ነኝ በፍላጎት የሰራቸው ስራዎች ናቸው እያንዳንዶቹ። ለጥቅም ከዚች ከተማክስት ከተባለችው ግለሰብ ጋር የምትሰሯቸው እያንዳንዱ ከባዕድ አምልኮ የተገናኙ ነገሮች መርተዋችሁ ነው ልታደርጉ የምትችለው። ስለዚህ እንድታምንልኝ የምፈልገው አሁንም አንተ ቪዲዮ ተይዞብህ ሳይሆን ይህንን ነገር ያደረግከው ሆን ብለህ ደም ማፍሰስ የእናንተ የባዕድ አምልኮ አንደኛ ጥማታችሁና ዋነኛ ስራችሁ ስለሆነ ነው አይደል? ያው የተሟክስት እንዳልከው ነው። ታውቃታለህ እኮ እንዶ ከኔ በላይ አንተ እንዶ በጣም ታውቃታለህ ማለት ይቻላል። ያው እሷ በባዕድ አምልኮ እንደዚህ በደም ነው እንትን የምትለው። በእርግጥ ግን እኔ የእሷን ስራ ከመስራት ውጪ እንደዚህ አይነት ጥማት የለብኝም። እኔ ጥማቴ ገንዘብ ነው። ያው ተከፍሎኝ ነው ማገለግላት። እሺ ከተማክስት ጋር በዚህ ልክ ተባብረህ ትሰራለህ ማለት ነው። አዎ። እኛ ደግሞ ብዙ ጊዜ የተሞናክስት ለማግኘት ሙከራ አድርገን ነበረ። የተለያዩ ቤቶች ላይ እንደምትኖር፣ በተለያየ አጋጣሚ የምትሰወር አይነት ሴት እንደሆነች ብዙ ነገሮችን ነው በቀላሉ እናገኛት ራሱ አልቻለም። ልጇንም አግኝተን ብዙ ነገር ለማወጣጣት ሙከራ አድርገን ነበር። እሱም ግን ምንም አይነት ነገር ሊነግረን ፈቃደኛ አይደለም ስለሷ። ስለዚህ አንተ በእርግጠኝነት እሷ ያለችበትን ቦታ ጠንቅቀህ ታውቃለህ ማለት ነው? ይኸውልህ እሷ አድራሿ ቋሚ አድራሻ የላትም ማለት የተለያየ ነው። እሷ ስትፈልገኝ ነው የምትጠራኝ የምታገኘኝ፣ እና መረጃዎችን በአጠቃላይ ጥፍት ነው የምታደርገው። አሁን ለምሳሌ እኔ አሁን ዛሬ ያገኘኋት ቦታ የለችም፣ ማግኘት አልችልም። በቃ ትእዛዝ ትሰጠኛለች። በአካል ማግኘት ከፈለገች በአካል አግኝታኝ፣ እሷን ኢቭን የማያውቋት ብዙ እንደኔ የሚላላኳት ሰዎች አሉ። እና ከባድ ሰው ነች። ያው ታውቃታለህ መቼስ። በዛ ላይ ደግሞ መናፍስቱም ትንሽ እንትን ስለሚላት ያግዛታል። ፓወርም ትንሽ አላት ብዬ አስባለሁ። እሺ ከዛ ውጪ ውድ ቤተሰቦች ምን እንደምል አላውቅም። ምክንያቱም ተሙ ምን አይነት ሁኔታ ላይ ሊሆን እንደሚችል መገመት ቀላል ነው። እነዚህ ልጆች ነፍሰ በላ ደም የጠማቸው ሰዎችን እየገደሉ ያሉ ግለሰቦች ናቸው እና ተሙን በዚህ ሁኔታ ምን ሊያደርጉት እንደሚችሉ በምን አይነት ሁኔታ መጀመሪያ ቀላል መስሎኝ ነበር። በተለይ የቤተሰብ ጉዳይ ነው። ተሙ ባዕድ አምልኮን ተከተል፣ ካልሆነ ደግሞ ነገሮች ይከፉብሃል ነው የተባለው እንጂ በዚህ ልክ የተሙን ህይወት አደጋ ላይ የሚጥል መስሎ አልተሰማኝም ነበር። ከምረዳው ብቻ ክስት ተብየዋን እያንዳንዱ ነገር በተለይ ልጇንም አግኝተን ብዙ ነገሮች ስናወጣጣ ከነሱ ባህሪ እንደተረዳው ግን እሱን ከመግደል እሱን ከማጥፋት ወደ ኋላ እንደማይሉ ነውና። እሺ ተሙን ለመጨረሻ ጊዜ ያየኸው መች ነው? ወይስ እሱን ከማየት ከልክለሃለች? እኔ ተሙን አላየሁትም። ቦታ ብቻ ነገ መስዋዕት እዚህ ቦታ ላይ እንደሚደረግ ነው ማውቀው እና ቦታውን አይተና ተብዬ ነው እና ለማየት ነበር የመጣሁት። እዚህ ጋር ያለውን ነገር ለማረጋገጥ እንደሚመች ምናምን ለነገ 9 ሰዓት እዚህ ጋር መስዋዕት እንደሚደረግ ነው የተነገረኝ። ከዚህ በፊት
መስዋዕት የሚደረጉ እያንዳንዱን ቦታዎች መጀመሪያ የምትመለምለው የምታየውና ቦታውን አረጋግጠ ለነዛ ሰዎች የምታስተላልፈው አንተ ነህ? አዎ ያው መደብደብም ካለብኝ እንደነገርኩ ቅድም ደበድባለሁ። ህጻናትም ማስፈራራትም ሁሉም ነገር በቃ ለሷ ነው። በቃ በአጠቃላይ ለሷ ነው ራሴን አሳልፌ ማገለግላት ማለት ነው። እሺ አንተ አጥንተህ እነዛ ቦታዎች ለመስዋዕትነት ዝግጁ ናቸው ብለህ ካረጋገጥክ በኋላ እነዛ ቦታ ላይ የሚቀርበው መስዋዕት ምንድን ነው? ማለት ብዙ እንስሳም ሊሆን ይችላል አይታወቅም። ግን እኔ አንዴ በእርግጥ ትንሽ ቆይቷል። አንድ ሁለቴ ሰው ማለት አንድ ሁለቴ እኔ አይደሉም ያው እሱ የራሷ እኔ ስማኝ ማለት መስዋዕት የሚያደርግ ራሷ ሰው አላት። እኔ እሱን ግን የነገው ምን እንደሆነ አላውቅም። ስለዚህ የነገውም ሰው ሊሆን ይችላል ማለት ነው። ሊሆን ይችላል፣ ህፃንም ሊሆን ይችላል፣ እንስሳም ሊሆን ይችላል። ፈጣሪ ነው የሚያውቀው። ኖርማልም ደግሞ እኔ እንጃ ብቻ ወይ እንስሳ ወይ ሰው ህፃን ልጅም ብቻ ፈጣሪ ነው የሚያውቀው። ጭራሽ ይሄን ሁሉ ነገር እያደረክ ጭራሽ እየተጸጸክ ነው ያለው። ጭራሽ እየተጸጸክ ነው ወይ? ስማኝ፣ ስለዚህ አንተ ምንም አይነት መረጃ የለም ነገ ስለሚቀርበው መስዋዕት ማን እንደሆነ ምን አይነት ሰው እንደሆነ ወይስ ምን አይነት ነገር እንደሚያቀርቡ ማለት ስለ ነገ ምን እንደሚቀርብ አላውቅም። አይነገርም እሱ ቦታው ላይ። በጣም ጥሩ። ስለዚህ ቦታውን የምታረጋግጠው አንተ ነህ። እኔ ቦታውን ብቻ ማረጋገጥ ነው የነሱ ስራ ነው ሊሉ። ቆይ ለምንድን ነው መስዋዕት ለመቅረብ ጫካ ብቻ የሚረጋገጠው ወይ ደግሞ ጫካ ብቻ እየመረጥክ ልታረጋግጥ የምትችለው? ሌላ የተለያዩ ቦታዎች የሉ? ሊኖሩ ይችላሉ። እኔ ግን የኔ ስራ ጫካው ነው። ጫካው የምታጣራው አንተ ነህ? አዎ ማለት አንዳንዴ ቤት ውስጥም ሊሆን ይችላል። ብቻ መናፍስቱ እንዳዝዛት ነው እሷን ነው የምታውቀው። ቤት ውስጥም ሊሆን ይችላል አይታወቅም። ምን እንደዚህ አስፋልት ላይ በሰው በማስገጨትም ሊሆን ይችላል። በብዙ አይነት መንገድ ነው። እሱ በጣም ጥልቅ ነው። እሷ በይበልጥ እሷን ብትጠይቃት የሚሻል ይመስለኛል። የት አግኝቻት እኮ የት ነው ላገኛት? እሺ መስዋዕት ሲቀርብ ትገኛለች። ይሁላ ሰው እኔ እኮ ከዚህ በኋላ ሰሬንም እንደዚህ አድርጋችሁኝ፣ ኧረ እባካችሁ ተረዱኝ። በቃ ስማኝ እሺ፣ መስዋዕት ይቀርባል። መስዋዕት ሲቀርብ በዋናነት እሷ ትገኛለች ወይስ ደግሞ ከእሷ ጋር የሚሰሩ ሰዎች ናቸው ይሄን ነገር ሊያደርጉ የሚችሉት? እሷ አትገኝም። እሷ ትእዛዝ ብቻ ነው እንጂ ያንን መስዋዕት እንዲያቀርቡ የምታደርገው በሌሎች ሰዎች ወይ ደግሞ እሷን በሚያገለግሏት ሰዎች ነው። በራው እሷ መስዋዕቱን ማስፈጸም ብቻ ነው፣ ማስደረግ ብቻ ነው። መናፍስቱ ያዘዛትን ማለት ነው። እሺ ተሙን አላየሁም፣ ነገር ግን ተሙ በእሷ ቁጥጥር ውስጥ እንደዋለ በደንብ እርግጠኛ ነኝ። ምክንያቱም እናንተ አካባቢ ብዙ ነገሮች እንደተፈጠሩ በተለይ የእንግዲህ ውድ ቤተሰቦች እቺ ጠንቋይ የተባለችው ወይም ደግሞ ተሙ ላይ በተለየ ሁኔታ ክፋት እያሰበች ያለችዋ ሴት ልጇን አግኝተን እንደነበርና የተሙን እናት ሲያስፈራራ እንደነበረ ታውቁታላችሁ ባለፉት ቪዲዮቻችን ላይም እና እሱ ከካሜራ ጀርባ አንዳንድ ነገሮችን ሲነግረን ነበረ። እነሱ ቦታ ላይ ብዙ ግርግሮች እየተፈጠሩ እንደሆነ በተለይ ተሙ ይሄንን ነገር አልቀበልም ካለ በኋላ የተሙ አክስት ህይወት አደጋ ላይ እየወደቀ እንደሆነ በዋናነት ሲታሰብ የነበረው የተሙ እናት አደጋ ላይ ትወድቃለች፣ እንዲሁም ይሄን ባዕድ አምልኮ ካልተቀበለ በተለየ ሁኔታ ተሙ ላይ የሚደርስበት ጉዳት አለ በሚል ምክንያት ነበር ተሙ ጥቁር ዶሮ እንዲያርድ ከዛ በተጨማሪ ሌላ ስርዓቶችን እንዲፈጽም ሲደረግ የነበረው። ነገር ግን እሱን ስናወጣጣው የሰማነው ማስረጃ በጣም አስደንጋጭ ነው። ራሷ የተሙ አክስት ላይ ወይ እቺ ጠንቋይ የተባለችው ግለሰብ ላይ በተለየ ሁኔታ የሚደርስባት ጉዳት አለ። የተሙ አክስት ላይ የሚደርስባት ጉዳት ስላለ ነው ተሙን ሆን ብለው እዚህ ወጥመድ ውስጥ ሊከቱት የፈለጉት። ስለዚህ እናንተ የምታገለግሉባቸው ቦታዎች ላይ ወይም ደግሞ እቺ አክስት የተባለችው ግለሰብ ጋር ተሙ ይሄንን ነገር አልቀበልም ማለቱን እንደ ዱንብዳ ወድቆባቸው ብዙ ግርግሮች፣ ብዙ አልባልታዎች ሲወሩ ነበር እዛ ቦታ ላይ። ለምንድን ነው ሁሉ መደናገጥ የመጣው? ስለሱ ብዙም እርግጠኛ አይደለም። እሷ ለዘመዷ የማትመለስ ሰው ነች። እንግዲህ እንደምታውቀው በቃ ያለችውን ካልተፈጸመ አስቸጋሪ ነው የሚሆነው። በቃ እሷ የምታስበው በቃ ኢትዮጵያ ራሱ እኔ በማፈሳቸው ደሞች እኔ በማደርጋቸው ነገሮች ነው በቃ እንዲህ ሰላም ሆና ያለችው ብላ የምታስብ ሰው ነች። እና ይህን በይበልጥ እሷን ስታገኙ እንትን የምትሉ ለእኔም ደግሞ የተሻለ ጥበቃ ብታደርግልኝ እባካችሁ። ከአንድም የሁለት ሰው ነፍስ ላጠፋ ከዛ በተጨማሪ ህጻናቶችን የሚያስፈራራ የተለያዩ መስዋዕት የሚደረጉ ቦታዎችን እየመለመለ ማረጋገጫ ለሚሰጥ ሰው ጥበቃ እንድናደርግልህ ትፈልጋለህ? አታፍርም? ተጸጽቻለሁ እኮ በቃ እባክህ እኔ ስለተጸጸትኩ አይደል ይውላ ነገር እየነገርኳችሁ ላይለኛም አይለኛለሁ በቃ የለመንኳችሁ። እሺ ካንተ ውጪ እንደዚህ አይነት ተጨማሪ ስራዎች የሚሰሩ ሰዎች አሉ?
አንተ አሁን ጫካውን እያንዳንዱ ማረጋገጫ ሰጣለው መስዋዕት የሚደረገበትን ቦታ መስዋዕት ከመቅረቡ በፊት አረጋግጣለሁ ቦታውን እንጂ አጣራለሁ ብለሃል። ሌሎችስ ኃላፊነትን ወስደው የሚሰሩ ሰዎች አሉ? አዎ ብዙ አይነት ያው እርስ በርስ እንድንተዋወቅ ብዙም አይፈቀድልንም። ያው የተወሰነ ትውውቅ ይኖራል። በጣም እሷ ላይ ሴራ ይታሰባል ተብሎ ስለሚታሰብ ይህንን ነገሮች ማለት ብዙ ግንኙነት የለንም። እንተዋወቃለን ግን ያን ያህል ምን ትውውቅ የለም ከሌሎቹ ጋር ይሄንን ስራ ከሚሰሩ ጋር። ታዲያ እንዴት ነው ተናባችሁ ልትሰሩ የምትችሉት? ምክንያቱም ኃላፊነት የሚባለው ነገር ከባድ ነው። ያው ስራ ነው፣ ሌላ ግንኙነት ነው። በጣም ጥሩ። ከዛ በተጨማሪ ደግሞ መጠይቅህ መስዋዕትነት ይቀርባል ተብሎ የታሰበበት ቦታ እዚህ ነው። ከዚህ በፊት እዚህ ቦታ ላይ አሁን ይኸውልህ ግልጽ አድርገህ እንድትነግረኝ የምፈልገው ዋነኛውንና እውነቱን ነው። ከዚህ በኋላ ምንም የምትዋሽበት ነገር እንዲኖር አልፈልግም። አንተን እንድንጠብቅ አንተን በህግ ብቻ እንድንጠይቅ የምትፈልግ ከሆነ ግልጹን ንገረን። ያም አይሆን ከሆነ ደግሞ የከፋ ነገር ነው የሚደርስብህ። እሺ ምንድነው? የሰውም የእንስሳትም የተለያዩ ነገሮች መስዋዕትነት ይቀርባሉ ብለሃል። ቦታ አላቸው። ለምሳሌ የእንስሳት መስዋዕት ሲቀርብ ሌላ የተለየ ቦታ ላይ፣ የሰው መስዋዕት ሲቀርብ የተለየ ቦታ ላይ እና አንተ የምታረጋግጣቸው ቦታዎች ደግሞ ጫካው እንደነበረ ነግረኛል። ጫካውን ስታረጋግጥ ምን አይነት መስዋዕትነት እንደሚቀርብበት ታውቃለህ? እንደነገርኩ እኔ የማውቃቸው 2 ወይ 1 ቢሆኑ ትንሽ ቆይቷል። በብዛት በእንስሳ ነው በብዛት ማውቀው። ታዲያ የሰውም ሊሆን ይችላል ብለህ እንዴት ልጠረጥር ቻልክ? ያው ከዚህ በፊት ስለነበረ አሁን ደግሞ ትንሽ ከበፊቱ ጨከን እያለች ስለሆነ ምናልባት ሰውም ሊሆን ይችላል። ህፃን ልጅ በብዛት ነው ደግሞ ሰው ሲሆን ብዙ ጊዜ ደም የሚፈልገው የህፃናት ነው። ይሄ ሁሉ ነገር እየሆነ በዚህ ልክ እነዚህ ነገሮች ወደ ከፋ ቦታ ላይ እየሄዱ ምን አይነት ህሊና ቢኖር ነው? እሷስ ምን አይነት አላውቅም፣ በምን አይነት ጥቅም ብትይዝ፣ በምን አይነት ማስፈራሪያ ብትይዝ ነው ይሄን ሁሉ ስራ ልትሰራላት የምትችለው? እኔ እንደነገርኩ የመጀመሪያ ነፍስ ሳጠፋ አጋጣሚ እየደበደብኩት ነው እጄ ላይ ነው ህይወቱ ያለፈው። ቪዲዮ ይዛብኛለች። ከዛም በኋላ ምንም ማድረግ አልችልም። ትንሽ ወደዚች የሆነች ነገር ካየች ያቺ ቪዲዮ አለች አንድ በዛ ነው። ሁለተኛ ደግሞ እኔ የምኖረው ወደ ክፍለ ሀገር ነው፣ ቤተሰቦች የሚኖሩት ገንዘብ ምናምን እምልከው እሷ በምትረዳኝ ነው። እሷ ናት የምታስተዳድረኝ። እኔ ሁሌ ህሊናዬ ይጸጽተኛል። ሌሊት እንቅልፍ ተኝቼ አላውቅም፣ ሁሌም ቢሆን ማለት ነው። ግን በቃ በወቅቱ ያንን ስራ ከሰራው በኋላ አንተ ስራውን የሆነ ስራውን ለምሳሌ ከሰው ጋር ተጣልተህ ሊሆን ይችላል። ከሰው ጋር ተጣልተህ ማታ ስትገባ ነው እቤት ለምን ይሄን ነገር አደረኩ የምትለው። በቃ እንደዚህ አይነት ስሜት እቤት ስገባ እንጂ የሚሰማኝ ስራውን እየሰራው ሰራዬ ስለሆነ ምንም ነገር አይሰማኝ። ስለዚህ ይሄ ቪዲዮ ስለተያዘብህ ብቻ አንተ እነዚህን ሁሉ ወንጀሎች ትሰራለህ። ይሄ ጭንቅላት የማይፈቅደውን ስራ እየሰራ ከሆነ እኮ ያ ቪዲዮ ወጥቶ በህግ መጠየቅ ትችል ነበረ። ከዛ በኋላ ደግሞ ህግ እንደሚያደርግ ማድረግ ነው እንጂ ጭራሽ በወንጀል ላይ ወንጀል እየሰራ ለጥቅም ለገንዘብ ስትል አላስፈላጊ ህልና የሚወቅስን ነገር ለምን ትሰራለህ? ከዛሬ ነገ እያልኩ እዚህ ደረጃ የደረስኩት እና ደግሞ ብዙ ጊዜ በዋነኛነት የኔ ስራ ቦታዎችን ማረጋገጥ፣ ከዛ መስዋዕት የሚደረጉትን ሰዎች በመኪና ይዞ መምጣት። እሺ ስለነገው በተለየ ሁኔታ እንድትነግረኝ እፈልጋለሁ። እሺ መስዋዕት የሚቀርብበትን ቦታ እኔ የማጣራው ብለሃል። ካጣራ በኋላ ለእነማን ነው ሄደ ይህንን ቦታ እንዳጣራና ለመስዋዕትነት የሚበቃ ወይም ደግሞ ብቁ ነው ብለህ የምታረጋግጥላቸው እነማን ናቸው? እኔ በዋነኝነት በቃ ሰዓቱ 9 ሰዓት በጠራራ ፀሐይ 9 ሰዓት ሲሆን መስዋዕቱ ስለሚደረግ ከዛ ከአንድ ቀን በፊት እንደዛሬ እመጣለሁ፣ ቦታዎችን አረጋግጣለሁ፣ በደንብ ያለው ምናምን ነገር እዛ በኋላ በመኪና ይዤ እመጣለሁ ማለት ነው እኮ። ለእነማን ነው መጀመሪያ ሄደ ይሄ ነገር ቦታው ብቁ ነው ለመስዋዕትነት ዝግጁ ነው ብለህ አረጋግጠህ የምትነግራቸው እነማን ናቸው? ከዛ በኋላ ደግሞ እነሱ አንተ ምን ብለው ነው ይሄንን ነገር ሊያሰሩ የሚችሉት? ንገረኝ እስቲ። እና እኔ በዋነኝነት እንዳልኩ በቃ 9 ሰዓት ላይ በመኪና ይዤ እመጣለሁ እዚህ ጋር አንተ። ስለዚህ ሄደ እያንዳንዱ ነገር እርግጠኛ ከሆነ በኋላ ለነዛ ሰዎች የምታሳውቅበት የራስ መንገድ አለ ማለት ነው? አዎ በስልክ ነው። ሌላ ያው እሷንም ካገኘኋት ቆይቻለሁ። በብዛት እሷ አትገኝም እና በስልክ ነው የሚጨረሰው። እሷ የምትመድባቸው ሰዎች አሉ። በቃ ለነሱ ቦታው ትክክል እንደሆነ ምናምን አረጋግጬ ነግራቸዋለሁ፣ ይመጣሉ። እና እንዳልኩ 9 ሰዓት
በጠራራ ፀሐይ ሲሆን ነው። በፊት ላይ እንደው ሌሊት ነበረ። አሁን ላይ ደግሞ ለምን እንደሆነ ባላውቅም በጠራራ ፀሐይ 9 ሰዓት ነው በቃ የሚሆኑ 9 ሰዓት ላይ ነው የቀየረችበት ምክንያት ይኸውልህ አላውቅም ሳይሆን ነገሩን አሁን ብዙ ነገሮችን ስለምትጠራ በተለይ የተለያዩ ስራዎችን የምትሰራው መስዋዕት ለመቅረብ ማለት ተራ ቦታ አይደለም ያለ እሷ ጋር ትልቅ ማለት እንደነገርኩ ነው። አሁን በፊት ሌሊት ነበር፣ አሁን ደግሞ ቀን 9 ሰዓት እንደሆነ ነው እኮ። ምክንያቱ ምንድነው? አንተ ያለ ቦታውን ቀላል አይደለም በሷ ዘንድ። ስለዚህ የሌሊቱን ወደ ቀን የቀየረችበት ምክንያት ምንድነው? ምናልባት ፀሐዩ ተፈልጎ ይመስለኛል። ጠራራ ፀሐይ ስለሆነ 9 ሰዓት ደግሞ በጣም ብዙ ሰዓት ሰው የሚሰላችበት ጭር ምናምን ያ ይመስለኛል። እሺ ከዛ ቦታው ይመረጣል። ቀትር 9 ሰዓት ላይ አንተ የመረጥከው ቦታ ጋር እነዛን ሰዎች ይዘህ ትመጣለህ ማለት ነው። መስዋዕት የሚቀርበው እንስሳ የሚሆን ሰው አብረህ ነው ይዘህ የምትመጣው። በዋነኝነት በዚህ የተመደቡ ሰዎች አሉ። ልኖርም እችላለሁ ወደ ላልኖርም እችላለሁ። በዋነኝነት ግን ከአንድ ቀን በፊት እኔ ቦታ በደንብ አረጋግጥላታለሁ። ከዛ ያንን ቦታ ታረጋግጣለህ። ልትኖርም ላትኖርም ትችላለህ። በማግስቱ እንደየሁኔታው እንደየመስዋዕት እንደሚደረገው ነገር ይለያያል። አዎ ሰው የሚበዛበትና ማይበዛበት ስላለ ማለት ነው። ሰው የሚበዛበት ምን ላይ ነው? ሰው ማይበዛበት ምን ላይ ነው? ማለት እንስሳ ከሆነ ሰው ብዙ ቢሆንም ችግር የለውም። ያው እንደሷ እንትን ነው። ግን ያው የሰው ሲሆን ትንሽ ስለሚከብድ አንድ ሰውም ሊሆን ይችላል አይታወቅም። ሁለት ሰውም ሊሆን ይችላል አይታወቅም። ስለዚህ የሰው ሲሆን በተለይ እናንተ ዙሪያ ላይ ያሉ ሰዎችም ሊሆኑ ይችላሉ። እዛ ቦታ ላይ አደጋ ላይ ከወደቃችሁ እንኳን ሰዎች ማወቅ ስለሌለባቸው ሰዎች ብዛታቸውን ታሳነሳላችሁ። የእንስሳ ሲሆን ግን እንዳየ አስፈላጊነቱ ብዙም ስለማይታወቅ በዛ ይላል ማለት ነው። እንደዛ ልክ ነው። እንዴት ነው በዚህ ልክ ተጠናንታችሁ በዚህ ልክ ስር ሰዳችሁ ልትሰሩ የምትችሉት? የህግ አካላቶችስ እንዴት እናንተ ላይ ሊደርሱ አልቻሉም እስካሁን? ምክንያቱም እኛ እንኳን ያገኘነ ቦታ ላይ ጫካ ቢሆንም አንዳንድ መተላለፊያ መንገዶች አሉ። ድንገት ሰው የሚያልፍበት ቦታ ሊሆን ይችላል። ከዛ ውጪ እንዳልከው የምትመርጣቸው እያንዳንዱ ቦታዎች ምንም ጫካ ቢሆን እያንዳንዱ ነገር ግን ይሰማል። ምርመራ ሲደረግ ደግሞ ሬሳም ሊሆን ይችላል። የእንስሳም ተደጋጋሚ ጊዜ ሲወድቅ ይታወቃልና እንዴት የህግ አካላቶች መርመራው ሊደርሱባቸው አልቻሉ? ያው የገንዘብ ፓወር ነው። እዛም ከነሱ ውስጥም እኮ የሚመጡ አሉ። ከህግ አካልም ቢሆን እንደዚህ አይነት ከሷ ጋር የሚሰሩ ሰዎች አሉ። መስዋዕትም የሚያቀርቡ እሷ ጋር የሚያገለግሉ ራሱ አሉ። በቃ የህግ አካላቶችም አሏት። ያው ገንዘብ ፓወር አለው ታውቃለህ መቼስ። እና አንዳንድ ሰዎች ከሷ ውስጥም የሚሰሩ አሉ ውስጥ ላይ ማለት። ስለዚህ ለመጨረሻ ጊዜ ዛሬ ነበር አረጋግጠን ነገሮችን መናገር የምትችለው እና የእጅ ስልከኛ ጋር ነው። እስካሁን የተደወለ ስልክ እንደሌለ ነው ምልክት እየሰጡኝ ያሉትና እንደዛ ከሆነ አይፈልጉህም ነው ወይስ ደግሞ አንተ ማረጋገጫውን እስክትሰጣቸው ነው የሚጠብቁት? አዎ እኔ ማረጋገጫውን እስክትሰጣቸው ነው የሚጠብቁት። በጣም ጥሩ። ሌላው ተሙ የተባለውን ግለሰብ ወይም ደግሞ ከኔ ጋር አብሮ የሚሰራ አንድ ባልደረባ አለኝና አንተ በደንብ የምታውቀው ይመስለኛል። መጀመሪያ ላይም ስትናገር ስለነበረ ስለሱ ምንም የሰማው ነገር የለም። ምክንያቱም ያለበት ቦታ ቀላል ቦታ አይደለም። ትልቅ ፖዚሽን ላይ ትልቅ ስራዎችን ነው የምትሰራው። ቦታ አረጋግጦ ሰው መስዋዕት ማድረግ ማለት ለሚታመንና የቅርቤ ለሚባል ሰራተኛ የሚሰጥ ኃላፊነት ነው። እርግጠኛ ነኝ ደግሞ ስለተሙ የሰማቸው ወይ ደግሞ እዛ ቦታ ላይ ሲወሩ የነበሩ ነገሮች ሊኖሩ ይችላሉ። በምን አይነት ሁኔታ ላይ ነው ያለው? አላየሁትም ልትለኝ ትችላለህ። ነገር ግን የሆነ ነገር አትሰማም ብዬ አላስብም። ያው እኔ ማለት ልትገለውም ትችላለች። ለሷ እንቅፋት ከሆነባት እንኳን እሱን አይደለም ልጇን ልትገል ትችላለች። በዚህ ልክ ነው ማለት ነው ጭካኔ? አዎ በዚህ ልክ ነው ጭካኔ። ግን ነገሮችን ለማሳመን እሱን ለማሳመን ምናምን የምትሞክር ይመስለኛል። እንደዚህ የምታደርግ አይመስለኝም። ግን እንቅፋት ሆኖባት ወይ አንዳንድ ነገሮች እንትን ካለ ልትገል ትችላለች። ፈጣሪ ነው የሚያውቀው። በጣም ጥሩ። እንግዲህ ውድ ቤተሰቦች ቀላል ነገር አይደለም እየተናገረ ያለው። ምክንያቱም ተሙም አደጋ ላይ ወድቋል። እዚህ ቦታ ላይ ደግሞ ነገ እሱ ባረጋገጠው መልኩ መስዋዕት ሊቀርብ የሚችል ሰው አለ። ስለዚህ ስለእያንዳንዱ ነገር ማጣራት መቻል አለብን። ነገ ምን አይነት ሰው ነው እዚህ ቦታ ላይ የሚመጣው ወይስ ደግሞ እንስሳ ነው ወይ የሚያቀርቡት? ከዛ በተጨማሪ ይህ ግለሰብ ከማን ጋር ግንኙነት አለው? ለማን ነው ጥቆማውን የሚሰጠው? እያንዳንዱ ነገር እዚህ ቦታ ላይ መጥቶ የሚደረገውን ነገር ለማዳን ለማክሸፍ እንሞክራለን። ከዛ በተጨማሪ ይህ ሰው ብቻ ለነዛ ሰዎች የምትናገረው ነገር ይኖራል። ቦታው እንዳረጋገጥ በራሳችን መንገድ ብቻ እናወራለን። አሁን ካሜራ ፊት ማውራቱም ጥሩ አይደለም። እና ተነሲድ ያዙት። ውድ ቤተሰቦቻችን እንግዲህ ትናንትና ምን አይነት ሰው አግኝተን እንደነበረ ምን አይነት መረጃዎችን እንደሰጠን በደንብ ታውቃላችሁና ከዮኒ ጋር ብዙ ነገሮችን ስናጣራ ነው የነበረው። ያ ግለሰብ እያንዳንዱ ነገር ብዙ ነገር ዘርዝሮ እንዲነግረን አድርገን ነበርና ያው ብዙ ነገሮችን እየተከታተለን ያለ ነው። አንዲትን ግለሰብ
እንግዲህ ሲባል የነበረው ወይ እንስሳ ወይ ሰው ነበር ሲለን የነበረውና እኛ መጀመሪያ ጠብቀን የነበረው እንስሳ ነው። ነገር ግን ትንሽ ስጋት ነበረን ተሙ የሆነ እዚህ ሰለባ ብለን ነገሮችን ለማጣራት ሙከራ አድርገን የነበረውና አንድ ሰው ራሷን የሳተች አንድ ሴት አነስ ያለች ሴት ይዘው ነው የነበረውና ምን ሊያደርጓት ነው? በምን አይነት መልኩ ነው እቺን ሴት ሊይዟት የነበረው? ወንድሜ ዮኒና ሞገስ የተለያዩ ነገሮችን እያጣሩ ነው ያሉት ሌላ ቦታ ላይ ሄደው፣ እኔ ደግሞ እነሱን እየተከታተልኩ ነው ያሉት። የሚያደርጉትን እያንዳንዱ ነገር ለማቅረብና ተሙ የሚመጣበት ሁኔታ ካለ ነገሮችን ለማጣራት እስከ መጨረሻው ድረስ ለመያዝ እየሞከርን ያለ ነው። እቺ ሴት ለመጨረሻ ጊዜ አደጋ ላይ እስካልወደቀች ድረስ ገብተን የምናድንበት ነገር አይኖርም። የሚያደርጉትን እያንዳንዱ ነገር እናያለን ማለት ነው። ለእናንተም በቪዲዮቻችን ለማሳየት እንሞክራለን ከተመቸን ውድ ቤተሰቦቻችን። ስለዚህ ያለውን ነገር እናጣራለን። እስከዛው ድረስ በትዕግስት እንጠብቁን በአክብሮት እንጠይቃለን። እነ ሞገስ በደንብ እንዲያጣሩ ጠይቋቸው እሺ። በደንብ እናንተ ያን ነገር ምን ይሆናል ማለት ነው። ካሜራማን ጠቀቅ እያልክ እንዳያዩ ተደበቀ እባክህን። ይሄን ነገር እጅ ከፍንጅ ማስቀረጥ መቻል አለብን። እንዳያዩ እሺ፣ እንዳያዩ አንተ ካሜራማን ና። እንግዲህ ውድ ቤተሰቦች በጣም ከባድ ነገር ነው እየገጠመን ያለው። በጣም ከባድ ነገር ነው። ምክንያቱም ቀላል ነገር አይደለም። ተሙ የት እንዳለ እስካሁን ድረስ አላወቅንም። ተሙንም አክስቱንም ለመያዝ ደግሞ ብዙ ጥረቶችን እያደረግን ያለ ነው። ስለዚህ ይሄ ነገር ለማጣራት ደግሞ መሞከር መቻል አለብን። ምክንያቱም ተሙ ቢሆን በዚህ ሁኔታ ላይ እኛን ሊተወን አይችልም። እና ዮኒ እያጣሩ ነው ያሉት። ለዚህ ነገር እኛ ሙሉ ኃላፊነቱን እንወስዳለን። መሳሪያ የሚያዝ ካለብን መሳሪያ ይዘናል። ካሜራማን ተደበቅና ና ተደበቀ እባክህን። እንግዲህ እኔ በደንብ ይታዩኛል። እኔ እያንዳንዱ ነገር እያየሁ ነው። ምን ሊያደርጉ እንደሚችሉ ግን በደንብ ማጣራት መቻል አለብን። ና ካሜራማን ና ካሜራማን እያስተካከሏት ነው። ና እኔንም ጥሯቸው ዮኒና ሞገስን ጥሯቸው። ካሜራማን ና ደበቅ በል እንዳያይ ደበቅ። እያስተካከሏት ነው። ና ውድ ቤተሰቦች መፍለጫው ምን ሊያረጋት ነው? መፍለጫ ይዟል እጁ ላይ። እየተጨቃጨቁ ይመስለኛል። ምንም አይነት አደጋ ውስጥ እንድትገባ አናደርግም። ነገር ግን ነገሮችን ማጣራት መቻል አለብን። ካሜራማን እያንዳንዱ ነገር እያየልኝ ነው። ሳር ገለዋ ላይ ልጅቷ ራሷን ስታለች። ሙሉ ለሙሉ ውድ ቤተሰቦች ሙሉ ለሙሉ ራሷን ስታለች። እጁ ላይ መፍለጫ ይዟል። አደጋ ውስጥ እንድትወድቅ አናደርግም። የሆነ እርምጃ ሲወስዱ ቀጥታ እንገባለን። እኛኑ ተጠርተዋል። ነው ሂድና ጥራልኝ። መሳሪያውን አዘጋጁት። መሳሪያው ይዘጋጅ። አምልኮ እየተፈጸመ ነው መሰለኝ። ውድ ቤተሰቦች ከላይ የሆነ እንስሳ ቀንድ ነገር አለ፣ አጽም ነገር አለ። እሷ ተኝታለች ራሷን ስታ። እሱ እጁ ላይ መፍለጫ ይዟል። እንግዲህ እሷ ደግሞ ሳር ላይ እየጎዘጎዘች ነው ያለችው። ምን አይነት አምልኮ እንደሆነ አላወቅንም። እቺ ልጅ እስካሁን ድረስ አልነቃችም። የምትነቃ ከሆነ እንጠብቃታለን። ካልሆነ እሷን አደጋ ላይ የሚጥል ነገር ከሆነ ግን ቀጥታ እነሱን በቁጥር ስር እናውላለን ማለት ነው። ካሜራማን በደንብ እያየልኝ መሳሪያውን አምጡልኝ። መሳሪያው ውድ ቤተሰቦች ሌላም ሰው ሊኖር ይችላል። ይኸውልህ እነ ሞገስ ሌላ ነገር ያጣሩ፣ እነ ዮኒ ከጀርባ ያለውን ነገር በደንብ ያጣሩልን። ሌላ ቦታ ላይ በደንብ ይሄዱ። ምክንያቱም እነዚህ ሰዎች ብቻቸውን ላይሆኑ ይችላሉ። የሰው መስዋዕትነት የተባለው ይሄ ነው። ስለዚህ የሰው መስዋዕትነት ከሆነ ደግሞ ያሉት እዚህ እንዳይታወቅ ነው እንጂ ሌላ የሚያውቁት ነገር ይኖራል። ስለዚህ እነ ዮኒ በደንብ ያጣሩልኝ። እያንዳንዱ ነገር በደንብ ያጣሩ፣ ከጀርባ ያለውን ነገር። የሰው መስዋዕትነት ነው ግን ውጭ ላይ የሚጠብቅ ሰው ሊኖር ይችላል። ውድ ቤተሰቦች እንግዲህ ምንም አይነት እንትን አይኖርም። መሳሪያ እጃችን ላይ መሆን መቻል አለበት። ምክንያቱም ጥንቃቄ ማድረግ መቻል አለብን። ሊጎዱን ከመጡ እንግዲህ እርምጃ መውሰድ ይጠበቅብናል። መፍለጫውን ለምን እንደዚህ ላይ እያዞረ እንደሆነ አላውቅም። ልጅቷ እስካሁን ልትንቀሳቀስ አልቻለችም። ውድ ቤተሰቦች እንግዲህ ምን ያህል አደጋ ውስጥ ሆነን ምን ያህል መስዋዕትነትን እየከፈለን ለእናንተ ለቤተሰቦቻችን ቪዲዮ እየቀረጽ እንደሆነ እንድታዩልን እፈልጋለሁ። ተሙ የት እንዳለ አላወቅንም። ተሙንና አክስቱን ለመያዝ ነው ሙከራ እያደረግን ያለ ነው። ተሙ የት እንዳለ አላወቅንም። እንግዲህ ውድ ቤተሰቦች ሙሉ ሳሩን ጎዝጉዛባታለች። አሁን ምን የሆነ ነገር ልታደርገው እስቲ የሆነ ነገር አንገቷ ላይ ልታርዳት ነው መሰለኝ።
እስቲ ዮኒ ተዘጋጅ። እንዳትንቀሳቀስ ቁጭ በል እንዳትንቀሳቀስ ዮኒያስ እንዳትንቀሳቀሱ እናንተ እንዳትንቀሳቀስ ዮኒ ልጅቷን ያዛት ዮኒ አንተ ያዛት እኔ እነሱ አንቺ ዞር በይ ዮኒ ያዛት እሷን ዞር በይ ጠጋ በይ ዮኒ ተንበርከኪ ይኸውልሽ እሱ ተባባሪያችን ነው። እሺ ከእኛ ጋር ተባባሪ አንቺ አናትሽን ነው የምልሽ። የምን ተባባሪ ነው? ሰሚኛለሽ? አርፈሽ ቁጭ በይ። አሁን ይኸውልሽ ትናንትና ከእኛ ጋር ነው የነበረው። እሺ ሰሚኛለሽ አይደለ? አርፈሽ ቁጭ በይ። ግንባርሽን ነው የምልሽ። ቁጭ በይ አርፈሽ። ታረቂ ነበር በዚህ መጥረቢያ ምን ታደርጉን? ዮኒ እነሱ አደጋ ላይ ሞገስ አንድ እንቅስቃሴ ታደርግ ዮኒ እሱን አስቀጣ ዮኒ እሷን ይዘናት